ዛሬ በጣም ደስ የሚለው ምንድን ነው? ጌታችን ኢየሱስ ይህንን የቅዱስ ቁርባንን ስርዓት የሰራበት ቀን ነው። ህብስትን አንስቶ ባርኮ የሥጋዬ ነው ብሎ የሰጠበት፣ ጽዋውንም ደግሞ አንስቶ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ የሰጠበት ቀን ነው እና ስርዓቱን የሰራው ደግሞ ምን ቀን ነበር? የፋሲካ ጊዜ ላይ ነበረ። የአይሁዳውያን የፋሲካ ቀን ማለት ነው። በጣም የሚገርም እኮ ነው። የአይሁዳውያን የፋሲካ ቀን ማለት አይሁዳውያን ፋሲካቸውን የሚያደርጉት እንዴት ነው? በመጀመሪያ ደረጃ የፋሲካው በዓል እንደምታውቁት እንግዲህ ከዚህ ቀደም በጣም በተደጋጋሚ ስላወራንበት ህዝበ እስራኤል ከግብፅ ባርነት ነፃ ሊወጣ ሲል መጨረሻ ላይ እግዚአብሔር ያሳየው ተአምር አለ። በኩራቱን ሁሉ ሊገድል ማለት ነው አይደል? ግብፅ ላይ ማለት ካሳያችሁ ተአምራቱ የመጨረሻ በኩራቱ እና ያኔ እግዚአብሔር አምላክ ለእስራኤላውያን አንድ ምልክትን ሰጣቸው፣ እንትን እንዲሉ እንዲያደርጉት ወይም ደግሞ አንድ ስርዓትን ሰጣቸው። ምን አላቸው? ነውር የሌለበትን በግ መርጣችሁ ረዱ ምናምን፣ ከዛ በኋላ ደሙን በመቃንና በጉበናችሁ ላይ ትቀባላችሁ፣ ስጋውን ደግሞ ትበላላችሁ አላቸው። ከዛ በኋላ ያ የሚላከው የጥፋት መልአክ ሲመጣ ማለት ነው በኩራትን ሁሉ የሚገድለው ይህ ደም የነካውን ሁሉ እየተው ይሄዳል። ይህ ደም ያለበትን መቃንና ጉበን ይሄ ፊት ለፊት ላይ የበሩ ማለት ነው ከላይና ዘንጎቹና አግድሙ ያለው ማለት ነው። እሱ ስለተቀባ በቃ ደሙን እያየ ያልፋል። ከዛ ደግሞ ስጋውን ደግሞ መብላት አለባቸው እና ይህንን ስርዓት ከዛ በኋላ ሁሉ ጊዜም ለመታሰቢያ ይሆን ዘንድ ሁሌም ያደርጉታል አይሁዳውያን። ከዛ ላይ ያደርጉታል በየአመቱ በኒሳን ወር ላይ ያደርጉታል። ከዛ በኋላ ጋይስ ጌታችን መጣ። ጌታችን ሲመጣም ጌታችን በመጣበት ዘመን ላይም ይኸው የፋሲካ በዓል መቼስ ይደረጋል በአይሁዳውያን ዘንድና በአንደኛው የፋሲካ በዓል ላይ ጌታችን ፋሲካን እናድርግ ብሎ ተሰባስቦ ከደቀ መዛሙርቱ ጋር ቁጭ አለ። ከዛ ቁጭ አለና ሊበሉ ማለት ነው። በጣም የሚያስደንቀኝ ነገር ነገራችሁ። ህብስትን አነሳና ማለት ነው አሁን የፋሲካ ሰዓት ላይ የሚበላው ስጋ የበጉ የፋሲካው በግ የታረደው በግ ስጋ ነው። የታረደው ማለት ይሄ ምሳሌ እንግዲህ ሁላችሁም ታውቁታላችሁ። የጌታችን ኢየሱስ ምሳሌ ነው። እንግዲህ ይሄ ከግብፅ ባርነት ነፃ ሲወጡ ነውር የሌለበት በግ መመረጡ ምናምን፣ የእሱ ደግሞ ደሙ መፍሰሱ፣ መስዋዕቱ መቅረቡ ምናምን፣ ይሄ ሁሉ ለክርስቶስ ኢየሱስ ምሳሌ ነው እና ጳውሎስ ፋሲካችን ክርስቶስ ታርዷልና እንዳለው ነው እና ፋሲካችን ክርስቶስ ታርዷልና ብሎ ጌታ ኢየሱስ እርሱ ፋሲካችን እንደሆነ ይነግረናል እና ታርዶልናልም ነው የሚለው። ቀጥታ ግንኙነቱ ከዛኛው የፋሲካው በግ ጋር ነው እና ጌታ ደግሞ በአዲስ ኪዳን እንደመጣኩት የእግዚአብሔር በግ ተብሎ ይጠራል። ልክ መጥምቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ እንደተናገረው ማለት ነው እና እሺ እና ያ ነውር የሌለበት መሆኑ ያኔ ሲመረጠ ራሱ ጌታችን ኃጢአት ምንም ነውር የሌለበት መሆኑን እንከን የሌለበት መሆኑን ለማሳየትም ጭምር ነው በነገራችን ላይ እና እኛም የጌታ ደሙን አፈሰሰልን። ስለዚህም በመንፈስ ቅዱስ አማካኝነት የክርስቶስ ደም በልባችን ላይ ይረጫል። የሆነ ቁሳዊ የቤታችን የሆነ ክፍል ላይ አንረጨውም። የአማኞችን ሁሉ ውስጣቸውን የሚያድስ የሚያነጻ ደም ነውና ክቡር የሆነ የጌታ ደም ነውና በመንፈስ ቅዱስ አሰራር በልባችን ላይ ይረጫል። ከቅዱስ ሚስጥር ስንካፈል ሊሆን ይችላል በሚስጥራት በኩል ምናምን። ልክ ጌታ ኢየሱስ ጽዋን አንስቶ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ እንደሰጠው አሁን የምንጠጣው ነው ደግሞ ወደ ውስጣችን ገብቶ እኛን የሚያድስ ይሆናል። ይህም በመንፈስ ቅዱስ አሰራር የሚሆን ነው። ስጋውን ብሉት ተብሎ ነበረ። ያኛው ልክ ጥንት ላይ ማለት ነው ያ የፋሲካውን በግ ስጋውን ብሉት ነው የተባለው እንጂ የሆነ ቦታ ላይ አስቀምጡት አንጠልጥሉት ምናምን አልተባለም። ብሉት ነው። ስለዛ ይሄ ቀጥታ ብሉት ስለሆነ አሁንም እኛ እሱን ስጋውን እንበለዋለን። ቀጥታ የፋሲካውን በግ የክርስቶስ ኢየሱስን ስጋ ማለት ነው ኦራሊ እንደዚህ በአፋችን ቀጥታ እንቀበሏለን እንበሏለን እና በጣም የሚያስደንቀን ነገር ምንድነው? ይህ የፋሲካው ነገር ለጌታችን ምሳሌ ነው ብያቸዋለሁ እና የፋሲካ ቀን ነው። ጌታ ኢየሱስም የቅዱስ ቁርባንን ስርዓት ሰርቶ የፋሲካው ሰዓት ላይ ለመታሰቢያ ሲያደርጉት ሁሌም አይሁዳውያን እንዳልኳቸው የሚበሉት የበግ ሁሌ በግ ይሰዋና የበጉን ስጋ ነው የሚበሉት። ከዛ ጌታ ኢየሱስ ምን ቢያደርግ ጥሩ ነው? ህብስትን ነው ያነሳው። ህብስትን አነሳ፣ ባረከ፣ ቆረሰ። ከዛ በኋላ ምን ቢላቸው ጥሩ ነው? ይህ ስጋዬ ነው ሁላችሁም ከእርሱ ብሉ። እንዲህ ይህ ስጋዬ ነው ብሉ። አረ ጌታ አሁን እኮ ፋሲካ ነው የበጉን ነው አረ የመስዋዕቱ የበጉን ስጋ ነው የምንበላው ሊሉ ይችላሉ። ግን ጌታ ኢየሱስ ምን እያላቸው ነው? በቃ
ከአሁን በኋላ የምትበሉት የፋሲካው ስጋ ይሄ ነው። አይተዋል። ስለዛ ቅዱስ አትናቴዎስ ምን ይላል? በዚህ በፋሲካው ቀን ጌታ ይህንን ማድረጉን አንስቶ ያስረዳና በፋሲካው ቀን ደግሞ የራሱን ስጋ ሰጣቸው ይበሉት ዘንድ። ስለዚህም ከቅዱስ ቁርባን በተሳተፈን ጊዜ እውነተኛውን ፋሲካ ደግሞ የኔ ተወዳጆች ይህንን እናደርጋለን ይላል። የኔ ተወዳጆች የሚለው የኔ አይደለም፣ ባይዘው የአትናቴዎስ እና የቅዱስ ዮሐንስ አፈወርቅ ነው። በፊት ቲክቶክ ላይ ስመጣ ሰላም ለእናንተ የኔ ተወዳጆች እንዴት አላቸው አንል ነበር። አክቹዋሊ አሁንም አልፎ አልፎ እንላለን እና እንደዛ ስል የኔ አይደለም ለማለት ነው። ቅዱስ አትናቴዎስም እንደዚህ ይላል፣ ማይ ቢላቭድ ይላል። ማይ ቢላቭድ የእንትናም ቅዱስ ዮሐንስ አፈወርቅም እንደዚህ ይላል። እና እንደዛ ነው የሚለው የኔ ተወዳጆች እኛ ደግሞ በእውነት ፋሲካን እናደርጋለን ከቅዱስ ቁርባን በተካፈለን ጊዜ ይላል። እና ጌታ ኢየሱስ የፋሲካን በዓል ሙሉ በሙሉ ቅይር ያደርጓል። ቀየረው። የራሳቸው የፋሲካው ቀን መጥቶ ይኸው እንኩ ስጋዬ ነው ከእርሱ ብሏል። የፋሲካ ቀን ስጋ ይበላል። ግን የምንበላው የኖርማል አንድ የተራ በግን ስጋ አይደለም። አሁን የምንበላው የእውነተኛው የእግዚአብሔር በግ የክርስቶስ ኢየሱስን ቅዱሱን ስጋውን ነው። ስለዚ አሁን የአይሁዳውያንን ፋሲካ እናክብርም እኛ። የክርስቲያኖች ፋሲካ ፍጻሜው ነው ለአይሁዳውያን ፋሲካ እና የአይሁዳውያን ፋሲካ የፈዘዘ ፋሲካ ነው። ዝም ብሎ የቀረ ምንም እንደዚህ የሚባል በነገራችን ላይ አሁን በቃ ጌታ ኢየሱስ ከመጣ በኋላ አይሁዳውያን ተቆርጦ ከተጣሉ በኋላ ምንም ይሄ የሚያከብሩት በዓሉ ምኑ ዝም ብሎ በቃ ዝም ብሎ የሆነ ከንቱ ነው ማለት በከንቱ የሚደረግ ነው። በከንቱ የሚደረግ ነው። ጌታን እምቢ ብሎ ምንም እግዚአብሔርም የሚቀበለውም እንትን የለም። በቃ ዝም ብሎ ብቻ በከንቱ የሚያደርጉት ነገር ነው። የሆነ እንግዲህ በጣም መረዳት አለብን። አይሚን አንድ ጊዜ የሆነ ህዝብ ከእግዚአብሔር ተነጠለ ማለት ከዛ በኋላ በእግዚአብሔር ነው የሚመራው ማለት አይደለም። ስለዚህ አይሁዳውያን ተቆርጠዋል፣ ከግንዱ ተለይተዋል። ስለዚህ አይሁዳውያን ራሳቸው በእውነት እግዚአብሔርን የሚያመልኩ አይደለም። ይህ ስርዓቱ ምናምን ተውት። እውነተኛ አምልኮ እንኳን በአይሁዳውያን ዘንድ የለም። እውነተኛው አምልኮ ያለው በክርስቶስ በኩል ብቻ ነው። ጌታችን ኢየሱስ እርሱ እውነተኛ እግዚአብሔር ልጅ ሆኖ በስጋ ተገልጦ ሲመጣ አሁን ሲጸልይ ምናምን ሲንበረከክ ሲሰግድ ምናምን እኮ እናየዋለን። እና ይሄ ሁሉ ነገር ምንድን ነው ከተባለ እኛ እንዴት መጸለይ እንዳለብን የማስተማር ጉዳይ እንዳለ ሆኖ የእኛን ጸሎታችን አምልኳችን ደግሞ እየባረከው ነው። የእኛ ጸሎታችንን አምልኳችን ይባርከዋል። በክርስቶስ በኩል ፍጹም እንዲሆን በእግዚአብሔር ዘንድ የተወደደ ሆኖ እንዲታይ እንዲገኝልን ተቀባይነት እንዲኖረን እንደዛ ማለት ነው። ስለዛ ከክርስቶስ ከተነጠሉ ግን እውነተኛ አምልኮ የለም። ስለዛ እውነተኛ አምልኮ አሁን በአዲስ ኪዳን ልክ ጌታችንም ምንድነው አሁን የዛሬን ቀን እንደምናስታውሰው ህብስትን አንስቶ ባርኩ የስጋዬ ነው እንዳለ ጽዋንም አንስቶ የደሜ ነው ብሎ እንደተናገረው እውነተኛው ምስጋና እውነተኛው አምልኮ ማዕከሉ በቃ ይሄ ቅዱስ ቁርባን ነው፣ ሊተርጂ ነው፣ ቅዳሴ ነው። እና ያለ ቅዳሴ አምልኮ የሚባል ነገር አይታሰብም ራሱ ያለ ጌታ ስጋና ደም። እና እውነተኛው አምልኮ ማለት አሁን ለምሳሌ ለብቻችን ሆነን የምንጸልየው ጸሎትም እሰየው አምልኮ ይባላል። ተሰባስበን የምንጸልየውም እንደዚህ። ግን ከዚህ ከሊተርጂው አካል ግን መነጠል የለበትም። ይህ ከቅዳሴው ምናምን ከቅዱስ ቁርባኑ ስርዓት ምናምን ከሱ መነጠል የለበትም። ይህ የሚቀር መስዋዕት አለ የጌታ ስጋና ደም እሱ ዙሪያ ነው የሚያጠነጥነው አምልኮ። እና ያው ምንድን ነው አይሁዳውያን ያው እንግዲህ ተሰነካክለው ወድቀዋል ነው ይነስ እንደዛ ነው። እና ጸደይ ቀን ነው። ስለዚህ ሲሶ አሁን የሁሉ ነገር የተነሳው ነው እንኳን አደረሳችሁ እያልከን ያለው ለዚህ ቀን ነው ወይ ነው? እኔ እኮ ያነሳሁት ሀሳቡን አክቹዋሊ ሄድሽበት በደምብ ይቅርታ። አንድ የሆነ ቪዲዮ አስታወስከኝ። የማን ነው ስማቸውን ጠፋኝ። አይተህ ከሆነ ምናልባት ግቢ የገባን ሰሞን ነበር ነው ቪዲዮ ይቶ አንድ የሆነ ክላስ ውስጥ ተቀምጠው ዞር ብሎ የሆነ ቀልድ ሊቀልድለትና ከዛ በኋላ የተቀለደለት ሰው ጮክ ብሎ አሉ ማለት ነው ሲለው አስተማሪያ ድክ ማለች ምናምን ተማሪዎቹም ሳቁና ነገር ምናልባት የምታውቁ ከሆነ እና መጀመሪያ የተናገረው ሰው ሊያለቅስ ትንሽ ነው የቀረው። እንዳለ ቀልዱን የሰሙት ሁሉ ይስቃሉ እና ያኛው ጀለስ የኔ ቀልድ ነው እያለ ሊያብድ እንዲህ ሊያለቅስ ትንሽ ነው የቀረው። እና አሁንም እኮ ልደት ይህንን ሀሳብ እኮ እኔ ነኝ ያነሳሁት ልታለቅስ ነው እንጂ አንተ በጣም ለኔ ከር ነው። እኔ እኮ መጀመሪያ ያነሳሁት ይለኛል። አሁን ያንተ እኮ የሚያናደው ፓርት ጥሩ አስተምረህ መጨረሻ ላይ ቀልድ ይመጣል። ከዛ ሰው እሱ ነው የሚይዘው።
ትምህርቱ ይረሳል። ልደትዬ ቃሉ ታሰማለን። አይ ግን እንትኑን አላነሳሁም እኮ አኬ እኔ መላኬ ልውጭን የወጣ ወይስ እንትን መሳለሚያ ካይን ሄደው እኔ ምን አውቃለሁ? በእናትህ ምን አደረኩኝ? እኔ እኮ ልደት ከፍቶታል ብዬ እኮ ነው ልደትን ቃል ያሰማኛል። እዛ ሰው አይቀርም። እዚህ እንግሊዝ ኤምባሲ ጀርባ ነው መሰለኝ የተከራዩ ጫካ ውስጥ ጫካ ፕሮጀክት። ምን አደረኩኝ? ያጠፋው ጥፋት አለው? እኔ ምን አጠፋው? በደም እኔ ምን አጠፋው? በእናትህ ምን አልኩኝ እኮ አልኩኛ። ምን አስደገመ አንተ? ወይ ተአምር ዮ ጋይስ። እና ስለዚህ የፋሲካን በዓል የቂጣ በዓል ማለት ይቻላል። ያው ተያያዥ እኮ ነው፣ አንድ ላይ ነው። በዚህ በፋሲካ በዓል ውስጥ ቂጣ የሚበሉበት ቀን አለ ምናምን። ላኪ የፋሲካ በዓል ግን አንድ ቀን ብቻ ነው በእስራኤላውያን ዘንድ ወይ የቂጣ በዓል ብለዋል። የሆነ ነገር እያደረጉ በዛ ይላል እኮ ከፋፍለውት ምናምን ነገር አይደለም። ከእንትኑ ሀሳብ ምን አልከኝ? ይቅርታ ከብሉይ ኪዳኑ ማለት ከእስራኤል ዘጸአት ጋር ምናምን አንድ ላይ የተወሰነ ትንሽ እሱ ጋር አዲስ ኪዳንና ብሉይ ኪዳኑ ብታያይዘው በሆነ መልኩ ተቀራራቢ ታሪክ ሂድበት እንጂ አሁን ደግሞ አንተ ቢያንስ አሁንማ ታብዳለህ። ሁሉን ነገር ያያይዘ እንዴት ትችላለህ? አንተ ይፈልጋል ጊፍቱ ውስጥ ገብቶ ድንጋይ ይፈልጋል። እንደዚህ እኮ አይደረግም። እሺ ሳሪቹ መጀመሪያ እስቲ እናስቀድማት። ቀጥይ። እሺ ለልደት ጥያቄ አለኝ ትላለች። እሺ ቀጥይ። አረፈዳችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ሳርዬ የኔ ጥያቄ ምን ነበረ መሰለ? ጴንጤዎች ከኛ ጋር ነው እንዴ ፋሲካን የሚያከብሩ? ሲታረ ከማን ጋር እናክብር? አይ ማለት ከማን ጋር እናክብር? አንተ ጴንጤ አይደለም ማለት ነው። ጴንጤ አይደለም አላልክም እንዴ አንተ? እና ከማን ጋር እናክብር ትላለህ? ለምን ግልጽ አታደርጉም? ቀልድ ነው እንዲያስኮለከ ከማን ጋር አክብሩ? እሺ ከማን እንዴ? አራት አወዛግበ ከማን ጋር አክብሩ? እሺ እኔ እኮ በአንዴ እኮ ልማድ አይለቀም እኮ አስቸጋሪ ነው። እሺ ሳሪ ወይ ሲሶዬ፣ አይ ግራ ገብቶኝ እኮ ነው። እነሱ እንደሙዳቸው ነው መሰለኝ። ምን ይላሉ? ይጾማሉ እንዴ? ሲጀመር ይጾማሉ። በአሁኑ እየጾሙ እኮ ነው። ይጾማሉ። ሙሉ ወንጌል ነው ወይስ ሁሉ? አይ እንትን ነው። እኔ እንጃ እሱ ነገር ግን እስቲ አንዱ ወንጌል አማኝ ትላሉ ፈቃድ አዋጅ ነው የታወጀው ለሁሉም መሰለኝ። አዋጅ ነው ኖርማሊ እኮ እኔ እንጃ አይመስለኝም። ኧረ በቃ ሁሉም ነው እንደዚህ ስትሬት ለሁለት ወር ሙሉ መጾም ኖ ለአንድ ወር ነው ጾሙ የተባሉት ለመንግስታችን ለምናምን ብለው እንደውም እንትን አውጥተዋል። ለነገሩ እኮ ማለት ነው ይሄ ለአንድ ወርም ለሁለት ወርም ቢሆን እኮ የእነሱ አጿጿም እኮ ማለት ነው ጠዋት ላይ ኧረ ያስተጋባል። ሲስዬ አንቺ እንትን ለምሳሌ የሆነ በሰዓት ማለት ነው የሆነ ያህል ሰዓት ይጾማሉ። ከዛ በኋላ በስጋ እኮ ጠገን ነው የሚሉት። እንደዛ እኮ ይቻላል መሰለኝ። ዛኔ በእውነት እንደዛ ነው። እንትን አይሉም እኮ ማታ ጠዋት ይጾማሉ። ሰዓት ነው የምትጾመው ከምሽቱ ኦኬ ሲተኙ ጋደም ብሎ ይሻላል አሉ። አይ ግን የምር ጾምን ተኝተህ ነው ማሳለፍ ይባላል። እንደዛ ሳይሆን የምር ግን ቀን ላይ ሲጾሙ ማለት ነው ማታ ላይ ለእናንተ የሚቅርባችሁ ማማት ነው የርሳው ለእናንተ የሚቅርባችሁና እሺ ቆይ አይደለም ቆይ በእውነት እንደዛ አይደለ ሲስ ማታ አካባቢ ስጋ ምናምን መብላት ትችላላችሁ። አዎ ትችላለህ። ግን እስኪርባቸው መሰለኝ ስሜት እስኪሰማቸው
ዋናው እኮ በዛን ሰዓት ላይ ጸሎቱ ላይ ትኩረት አድርጋ መጸለይ ነው እንጂ ከተገኘማ ስጋ ሀገሪቱ ላይ የለም እንጂ ከተገኘ ማን ይጠላል? ታደላችሁ እናንተና ሙስሊሞች ግን ታደላችሁ። ጠዋት ላይ የተወሰነ ጾማችሁ ከዛ በስጋ የምታካክሱት ያማል። እንደዚህ ጾም በባል እኔ በየቀኑ አመቱ ሙሉ አልጾምም እንዴ? ያማል። ማታ ዝም ብዬ ክትፎን አጫውተዋለሁ። በተለምዶ ብዙ ሰው እነሱ የሚጾሙትን ጾም ይጾም። አብዛኛው ሰው ቁርስ አይበላም እኮ ብዙ ጊዜ፣ ወይም ሲነሳ 4-5 ሰዓት ሆኖ ነው የሚነሳው ከእንቅልፉ። ተመሳሳይ ነው። ያው አይ ከባድ ነው። አታርፉም። ማን ከማን የኮረጀው ግን? ሙስሊሞቹ እንትኑ ቀይረውት እኮ ነው ሌሊት የሚበላው። ማን ከማን የኮረጀው? እስቲ እኛ እንጠይቃለን። ይህ ነገር ማብራሪያ የሚያስፈልገው ከሆነ እስቲ ራሳቸው ሲመጡ ትክክል። ስለ ጸሎት ግን የተጻፈ ማለት ስለ ጾም ግን የተጻፈ ነገር አለ በፕሮቴስታንት ውስጥ ማለት እንደ ቋሚ ነገር ማለት ነው የተቀመጠ ነገር። ሳሪቹ እኮ ናት ከባድ ጥያቄ አንስተሻውን ሰዎቹ በሌሉበት አስቸጋሪ እኮ ነው። ካውንስሉ እንትን ላይ ጽፏል ፌስቡክ ላይ ጾሙ ብለው እንትን አሁን 2018 የምንጠቀመው ካሌንደር የኦርቶዶክስ ካሌንደር ነው እና እነሱ ደግሞ እንደምናየው ከሆነ አንቲ ኦርቶዶክስ ናቸው። ስለዚህ ያው እንዴት ከኛ ጋር ሊያከብሩ ይችላሉ የሚለው ነው። ታዲያ ሲስተናገድ እኮ ቅድምና ከማን ጋር እናክብራለን? ቢያንስ በኢትዮጵያዊነት እንረዳዳ እኮ ነው ሚሲስ ሀሳብ። እንዴ ይሄን አለማ ታግልሏቸው አክብሩ። እኛ አይደብረንም፣ ይደብራቸው እናንተ አይደብረኝ። እኔ ሳሪ ይቅር ይልሻል በማክበራቸው ከኛ ጋር ያከብሩ ነው። አዎ በደንብ ነው ቅር የሚለኝ። ይቅርታ እንዴ ለምን እንዴ ምን ችግር አለው? ለምሳሌ ከእናንተ ጋር ቢያከብሩ የፋሲካን በዓል እንኳን አደረሰ አክቹሊ ያው ስለዛ ከኛ እሷ እኮ እያለች ያለችው ምንድነው ከኛ ከወሰዱ አይቀር እንደዚህ ይህን ሁሉ ነገር የምናደርግላቸው ከሆነ ቢያንስ መስደባቸውን ያቁሙ ነው እያለች ያለችው መሰለኝ። ጸባይ ግዙ መሰለኝ ሳሪቸው አይደል? ልክ ነህ። ኤግዛክትሊ ልክ ነህ። ኧረ እንዴት ነው ያ? የፍየሉን ድምፅ ሰማችሁታ? የስጋዋን ሰልፍ እንዳታጨናንቁ የፈጠነ ነው ያልከው። እኛ አስቀድሰን እስክንመለስ እንዳለ እኮ ስጋ ቤት እኮ የለም እኮ ከተማ ልደት የማርያምን ነው እንደምትጾመው አንተ ከአሁኑ ሰልፍ ይዛል እንዴ? ከአሁኑ ሰልፍ ይላል እንዴ? እና እሱ አይደል እኮ ከታች የህዝቡ ኮመንት እኮ ነው ያነበብኩት እኮ። ኧረ በስመ አብ አንተ ከቅድም ጀምሮ እንትኖችን እያየው ነው። ትጠናለህ። ከተማሪያም ጋር ያለ ነገር የሆነ ነገርም አለ። ሲጀመር ከእሷ ጎን ነው የምቆመው። ታስታውቃለህ። ሴትዮዋ እንዲሁም ቆንጆ ነች። ካላይ ላይፌን ቀይሬ ወደ እናንተ አልመጣም። ጀመረ ጀለስ ደግሞ እሷ ያለችበት የመጣችበት ሀገር ነው መሰለኝ። እንዲህ ሳይሆን ሴትዮዋ ቆንጆ ናት ይላል ወላዲተ አምላክ። አንተም ስገባ እንደሷ ሌላ አንድ እንትን እንዳትይዝ አደራ። ግድ ነው የሆነ ምልክት ይዘብን እንዳመጣ ደግሞ አስበሃል። ስማ የሆነ ሰውዬ ታስታውሳለህ? በፊት እቺ ጀለስ ተማረ የምትባሉ አጭስ ማለት ነው። ጭሳት በላት አባቴ ከአንተ ጋር የሆነ ግንኙነት አላት መሰለኝ። አይደለም የሆነ ጊዜ ላይ ፓፓ አንተን ይህ ነው በቃ የሚመጣ ዘንድ ያለው ቴዎድሮስ ነው ምናምን እሱ ነው ተብሎ አንድ የሆነ ተለቅ ያለ ጭንቅላት ያለው ወንድም በእናትህ አስታውሳችሁት? ከልደት ጋር ይመሳሰላል። እንዴት እንደሚያሳዝነኝ በጣም የሚያሳዝነኝ የነበረው ልጅ
ቴዎድሮስ አንተነህ ተብሎ ልጁ ሜዲሲን ነበር፣ ሕክምና ነበር የሚማረው። አስበው ሕክምና ቀለም ነገር ነበር አሉ እኮ ሐኪም እንዴና ሕክምና ሜዲሲን እየተማረ የነበረ ሰው ተው እኮ እሱን እራሱ አልተማሩም። ትቶት የሆነ ሰዓት ላይ የሚመስራት ጀመረ። አንተ ቲክቶክ ላይ እየመጣ ዱባይ እየያዘ ምናምን እየመጣ በእውነት ዱባይ ይዞ እየመጣ ጠፋ አለችው መሰለኝ። እሷን 8ኛው ንጉስ ብለው ከ4ኛ ዓመት የሜዲሲን ተማሪነት አስወጡት። ንጉስነት ይማራል ብለው አይደል? እንደዛ ነው። ትክክል። በቁም ነገር እኮ ማለት ነው። እንትን ላይ ይሄ ሰው ኢንተርቪው አድርጎት ምናምን ቁጭ ብሎ ቪዲዮ ተቀርጾ ምናምን ተለቋል። ራሱ የሆነ ፖድካስት ነገር መሰለኝ እና ላዩ ላይ የሆነ አረንጓዴ ቢጫ ቀይ ነገር ጭንቅላቱ ላይ አስፎ ይሁን ምናምን በቃ የሆነ የንጉስ ቫይብ ለማምጣት ሞክሩ የሚመጣው ራሱ ልጁ እና ጭራሽ እኮ በቃ የለም እኮ አይመጣውም ማለት ንጉስ እንደማይሆን ግልጽ ነው ሲታይም፣ ግን በቃ እንደዚህ ተጫወታበት ምናምን በጣም የምታናደው ጌታ በስመ አብ ተረገመች ሰው ናት። አረ ልጁ የሆነ እንትን ያመለጠው ክትባትማ አለ ካየኸው የሚያረጋቸው ነገሮች በሙሉ የሆነ ችግር አለበት። ብቻ እሱ ስለተባለ ቁም ነገር ክትባት ምናምን ነገር ሳይሆን የምርም ልጁ ሳይኮሎጂካሊ በጣም ጎድተውታል። ማለት የማይሆን ተስፋ አንደኛ የገጠር ልጅ ነው፣ ብዙ ነገሮች ላይ ምናምን ብስለት የለውም እና ትምህርቱ ላይ ብቻ ነበር። ኧረ ስድብ አቤሉ በለውን ውስጥ አንተ አትሸውድም። አቤላውን መታሷ እንደዛ ብትል በነበርክበት ደረጃ የገጠር ልጅ ነው፣ ብዙ ነገር ላይ ብስለት የለውም። አቤላን ሳይሆን ያኛው ልጅ ምን ማለት ነው? ፓፕቾ እኔ ጋ ነው። እሺ አንቺ ሲሶ ዝም ብለህ ሚት ብታደርገው ነው የሚሻለው። ቀጥይ። እሺ ሊዘረግፈን ነው። አይ ኔት ነው እኔ ጋር ተቆራርጦ ነው። እሺ ልደት ከእህቶች ጎን ነው ብዙ ጊዜ። እንዴት አስቡት እኔን ከእህተ ማርያም ጎን እንዳደረገኝ እግዚአብሔር ይወቀው። እንዴ ልደት እኮ ራሱን ነበር መጀመሪያ እኔ ከእሷ ጎን ነኝ ያሉ አባ ከረጅም ጊዜ በኋላ ነው እንጂ ሲያስበው አንተ ራሱ የምትመጣው እሷ ካለበት ሀገር ስለሆነ ሌላኛው ደግሞ እንትን ሆነ እንዳትመጣ ደግሞ እንዴ ፍሬንድን እንደዚሁ እንደለበሰ አግኝተው አስበው ቀጣዩ ንጉስ አንተ ነህ ብላ ስልከው እዚህ እውነተኛ ንጉስ መጣ ልትልከው ትችላለች። ባይዘ ታሳምኗለች። አሁን ጀለስን ብታገኘው ማለት ነው ከኛ ጋር እንደምትጫወተው አይደለም። የምር እንዴ ሲጀመር ጀለስን ለማመን የፈጠነ ነው ለሷ። ስለለት ነው የምታወራው። እኔ አውርቻለሁ፣ እናንተ ተስማሙ። እንግዲህ ለአንዳችሁ እኔ ሲጀምር በጸና ዕለት ላይ ነው የቆምኩት በለው። ግን አሪፍ ነው ልደት። በዚህ ከቀጠልክ ጥሩ ነው፣ ግን ሰልፉ ይቅርብ ዛሬ። አንተ ከሀገር ውጭ ምን ያደርግልሃል? እነሆ ሰልፍ ሆነ እንደተባለ የእሱን ትናንት አቤላ እንዴት ናት ሀገሪቷ? ግን ተመቸች? ኧረ በኢየሱስ መስኪት ወይም በእናትህ ሲሶ ገብርኤልን ተወኝ። የምር በጣም ነው የሚደብረው። እኔ አንትዬ እንትን አትበለኝ። ልታማርር እንደ እስኪ ማርያምን እውነቴን ነው አማርራለሁ። ኧረ በእግዚአብሔር ተው በእናትህ እግዚአብሔር አግሊልሻ ለመጨረሻ ለዚህ አንድ ሳክስ አይደለም 10 ሳክስ ሲያክሰው ነው ጌታ። ቆይ አይ ለምን እንደሆነ ልንገርህ። በጣም ምርር ያለ ነገር ቤቶቹ ተመሳሳይ ናቸው። ወጥቼ ሌላ ቤት ነው የሚሄደው። እሱን ያማረረ አዎ። ሌላ ደግሞ የምገዛውን ነገር በሙሉ በኢትዮጵያ እየመታሁት ላብድ ነው። ታዲያ የመዳም ቅመም ነህ ያሉ ልክ ናቸው። ኧረ ሻንጣ እባክሽ ኧረ ሻንጣ ናሱጡን እንዳልሄድ ይህን ያስከፋት ነገር ይኖራል። ልጥፋት አልቻለም። የማዳም ቅመም የአሁኑ ሳክስ አይፎን ፕሮማክስ 7 አልትራ ጋላክሲ ልደትሻ
አይፎን 18 ሰዓት አይፎን ፕሮ ማክስ ሳክሳም ነገር ነው ገና። ዛሬ አልትራ 26 ምናምን አለበት። ቤቶች ይታትብኛል አለ። አረቶ ሳክስ ፕሮ ማክስ እስክስ እያሉት እኮ ነው ከታች። እሺ ምን ጫካው ከተቱ አንተ ምንድን ነው? ምንም እኮ የአረብ ሀገር ፍየልም አሁን ያለበት ፍየልም እኮ ያው እኮ ነው። ምን ገብርኤልን ማለት ነው። ቤቶቹ እንዳለ በሸክላ ስለተሰሩ ተመሳሳይ ናቸው እና በቃ እኔ በስንት መከራ ነው ግን እኔ አንድ ያስተዋልኩት ነገር ግን ቀጥታ ወደዛ ከመሄድ በፊት አዲስ አበባ ላይ ቢያንስ የሆነ 6 ወር መቀመጥ ነበረበት። ይሄንን ነው ሻይ ሚኒስቴር አካባቢ ነው ተመሳሳይ። ኧረ ኤኒዌር በእውነት አዲስ አበባ አንተ ቀጥታ ከክፍለ ሀገር ተነስቶ ቀጥታ ወደዛ ሄደ። አሁን እንደዚህ በጣም እኮ አናጎለን፣ በጣም አምራቸውን አነፈዘብን። አንተ ቤት ተመሳሰለብን። ኧረ ግን አልቻልኳችሁ በኢየሱስ ዛሬ አረኛ ለላችሁ ነው ሙላሁን የተሰለፋችሁት አንተ በቃ እስከ ዛሬ እኮ ውጭ ሀገር ሄዶ ቤቶቹ ተመሳሳይ ናቸው ብሎ አማራሩ የለም እኮ ብቸኛው አንድ ሰው አለ። አይ አንድ ሰው አለ ፓፓ፣ አንድ ሰው አለ። ማን ነው እሱ? ባቤት ሰይፉ ላይ ቀርቦ ነበር። ፍልፍሉ በእውነት ፍልፍሉ ገብርኤል ነው ነው በእውነት ከፍልፍሉ ጋር ብቸኛው ሰው አቤላ ሄዷል ነበር እሱ እና አይዞ በቃ ብዙም አትማረር። ለመመለስም ብዙ እንትን እንዳታስብ፣ ቀስ እያልክ ትለምደዋለህ። ሁሉም ነገር በአንዴ አይመጣም። አንተ እያጽናናኝ ነው። በስመ አብ የሚገርም ቃል ነው የተናገርከው። እንዲህ ገብርኤልን ብለህ ማልክ እኮ ሲስም ደነገጠ። እንት አንተ በጣም እኮ አስሬን ያህል ነገር ነበር ያጠበቅነው። እኔ እኮ በቃ ሌላ ሚያን በቃ ማለት ወይስ አድናቆት በዛብኝ ከበባ በዛብኝ ምናምን ስንጠብቅ ቤቶቹ አየሩና መስሎ ነበር። ስማ ወጥቼ ማለት ነው በጣም ያስጠላውን ነገር እንግዲህ ወጥቼ እሄዳለሁ እኛ የሆነ ቦታ ስመለስ ይሄኛው ነው ቤቴ ብዬ ሩቅ ነው የሚሄደው በጣም። ከዛ ደውዬ መተው ምናምን ነው የሚወስዱኝ። ጭራሽ መተውን ይወስዱ። ታዲያስ አንተ ሳትሆን እነሱ ናቸው ሄዱታ። አንተ ሳትሆን እኮ እነሱ ናቸው ወደዚህ የመጡታ። ቆይ ሳይቱ ከጀሞ ተነስቶ በዛ ለምን አትይዘውም? ወይ በብሎክ በሳይት ምናምን ወይ ጋዜጣ ለጥፉበት መስኮት። አንተ እኮ በጣም አስብ። ጂፒኤስ በጣም የሚሰራበት ሀገር ላይ ሆነ እንደዚህ ስትል ሆነ ተሰቃየ ሂደው አስብ እንዴ። ለነገሩ እንትናም እኮ የሆነ ሰው አለ እኔ ጋር ላይፍ ሲገባ አንዳንዴ እሰማለሁ። እንዴ ሀገሪቷን መች ነው የሚለምደው ትላለህ። ሁሌ እንትን ሲሉ እንትን ነው ድራይቭ እያደረጉ ሲገቡ ማን ነው ይሄ እንትኑ አላ መኪና ስትነዳ ጎግል ማፑ ተርን ሌፍት ምናምን ይላል። እንዴ አንተ ስማ እግዚአብሔርን ማለት ነው ሲሶ ትክክል እኮ ነህ። ተርን ሌፍት ትልህና ሌላ ቦታ እንትወስድ እንትን ያደርግሃል። እንትኑ ማፑ ብዙ እንትን አይደለም። ወይኔ አይገባኝ ይሆናል። እስቲ ቆይ አንተ አረመኩል ልጅ መልስልን። ምንም አያርፉም ብሎ እየሄደብን ነው። ሲሶ ከታች ምን ቢሉት ስትወጣ ስንዴ እየበተንኩት አላሉት? አንብቤው ነበርና ባላነበቡት እያልኩ ነበር። ኧረ በስመ አብ
አንተ እኮ ልደትሽ እኮ 3 ቀኑ እኮ ነው። በሆነ 3 ወር የተቀመጠ ይመስላል እኮ ለማማረር እኮ አይመጭም። አትሊስት ወር 2 ወር ምናምን ሰው እኮ ብዙ ቆይቶ እኮ ነው። 3 ቀኑ እኮ ነው እኮ በ3 ቀን አንተ እንዲህ ገብርኤልን ብለህ ታማርራለህ። መኩ እንኳን በዚህ ያለ ብሩክ ምስራቅ ሄደው መኩ እንኳን ሩቅ ምስራቅ ሳለው ጃፓን ሆነ ልጅ የተባለበት ሀገር ሄደው እና እዛ ሄዱ እንዲህ አላማረረም። ሲሶ ከሩዙታ እኔ በሎኬሽን እንቀሳቀሳለሁ። መኩ እንደሱ አማረካል። መኩ እንኳን 15 ቀን ቆይቶ ነው የመጣው። በ3 ቀን እየየ እንዴ! ኧረ መኩ በእግዚአብሔር ንገርልኝ። ኧረ ዩሮፕ ካለም ኔዘርላንድ እያለሁም እንደዛ አላማረርኩም። 1 ወር የቆየሁበት ትላለህ እንዴ? አንተ በ3 ቀን እኮ እንዲህ ገብርኤል የሚለው እኮ ጌታን እንዴ! ከታች ምን ብትል ጥሩ ነው። አንዷ መኩ መማር ጠቀመ ማለት ምን አንዷ ትላለህ? ከጎን ነች እንደዚህ